የዚህ ውጤት ትልቁ ሚስጥር እግዚአብሔር ነው። ሰላም ሰላም ተማሪ፣ ዛሬ ደግሞ በሚገርም ኢንተርቪው ተመልሰን ተገናኝተናል። በዛሬ ኢንተርቪዋችን ውስጥ 547 ያመጣችው የራስዋን ኤክስፒሪየንስ ለእናንተ ሼር ልታደርግ ወደ እናንተ መጥታለች። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። እስከ መጨረሻ ከኛ ጋራ ቆዩ። እሺ፣ በመጀመሪያ ስምሽ ማን እንደሆነ፣ ከየት ትምህርት ቤት እንደሆነሽና ውጤትሽ ስንት እንደነበረ ንገሪኝ። እሺ፣ ሄላ ፈለቀ እባላለሁ። ከያበሮች ሁለተኛ ደረጃ ትምህርት ቤት ነው። 546 ያመጣሁት። በጣም አሪፍ። ውጤቱ ኤክስፔክት አድርገሽ ነበረ? ስንት ኤክስፔክት አድርገሽ ነበረ? ይሄኛው ስታገኝ እንዴት ነበረ ስሜቱ? ውጤቱን ኤክስፔክት አላደረኩም። ማለት ሳጠና የነበረው ኦልሬዲ ከ500 በላይ ለማምጣት ቢሆንም ግን ይሄን ያህል ይሆናል ብዬ ኤክስፔክት አላደረኩም ነበረ። ሳያው በጣም ደስ ብሎኝ ነበር እውነት ለመናገር። በጣም ደስ ይላል። በድጋሚ እንኳን ደስ አለሽ። አመሰግናለሁ። እሺ፣ የመጀመሪያው ጥያቄ የዚህ ውጤት ትልቁ ምስጢር ምንድን ነው ብለህ ነው የምታስቢው? የዚህ ውጤት ትልቁ ሚስጥር እግዚአብሔር ነው። ከፈጣሪ በታች ደግሞ ሰዓትን በአግባቡ መጠቀምና ጠንክሮ ማጥናት፣ መስራት የመሳሰሉት ነገሮች ናቸው የሚሆኑት። የመጀመሪያው ነገር ግን እግዚአብሔር ነው። በጣም አሪፍ ቴንኪዩ። ይሄን ውጤት ለመስራት ከሌላ ተማሪ የተለየ ነገር አድርጌያለሁ የምትይ ነገር ካለስ? ከሌላ ተማሪ የተለየ ነገር አድርጌያለሁ የምለው ታይም ማኔጅመንት ነው። የነበሩኝን ዲስትራክሽኖች በሙሉ ነው ያስወገድኩት ለኢንትራንስ ማጥናት ስጀምር። ስለዚህ ሙሉ በሙሉ ፎከስ የነበረው ኢንትራንስ ላይ ነው። ሌሊትም ቀንም ምሰራው እዛ ላይ ነበር እና ታይም ማኔጅመንት ይመስለኛል። ኦኬ ቴንኪዩ። እንዴት ስታነቢ ነበር? ይሄ ማለት ውጤትሽን እንዳዩት ከሆነ በጣም ሁሉም ሰብጀክት አሪፍ ውጤት ነው፣ ከ90 በላይ ናቸው እና እንዴት ስታነቢ ነበረ? ብሬክዳውን አድርገሽ ንገሪኝ። ካልኩሌሽን ፓርቶች እና ቲዮሪ ፓርቶችን እንዴት በቀላሉ ስታነቢ ነበረ? ሌላ ተማሪሳ እንዴት ቢያነብ አሪፍ ውጤት መስራት ይችላል? እስኪ አንድ ባንድ ንገሪኝ። እሺ፣ እኔ ያደረኩት ምንድነው ከመስከረም ጀምሮ አመቱን ሙሉ እንዴት መጠቀም እችላለሁ የሚለውን ነገር ዩኒቶቹን ቆጥሬ ማለትም ማትስ፣ ባዮሎጂ፣ ኬሚስትሪ እና ፊዚክስ አራት ትምህርቶች ከ9 እስከ 12 ያሉትን ዩኒቶች ቆጠርኩኝ መጀመሪያ። ከዛ በኋላ በአንድ ቀን ምን ያህል ዩኒት ባነብ ኮቨር ማድረግ እችላለሁ የሚለውን ነበር ያየሁት እና ብዙ ጊዜ ሳጠና ከዚህ በፊት የነበሩት ግሬዶች ሳጠና ኖት መውሰድ በጣም ነው የምወደው። ኖት እየወሰድኩ ሳጠና ሞር ይመቸኛል እና ምንድን ነበር ሳረግ የነበረው እኔ ጥናቱን የጀመርኩት ከ11ኛ ክፍል ጀምሮ ነው። 11ኛ ክፍል ላይ የ11ኛ ክፍል ትምህርትና የ9ኛ ክፍል ትምህርቶችን ኖት በማውጣት ነው የጀመርኩት። ከዛ 12 ላይ ስገባ ደግሞ ኖቶቹን መከለስ እና የ12 እና የ10ኛ ክፍል ትምህርቶችን ነበር ለመጨረስ የሞከርኩት እና ባዮሎጂ ላይም ኬሚስትሪ ላይ የሚባሉት እነዚህ ቲዮሪ ትምህርቶች ላይ በደንብ ነበር ኖት ሳውጣ የነበረው። ፊዚክስ እና ማትስ የሚባሉት ላይ ደግሞ ፎርሙላዎች ነበር ለመያዝ የሞከርኩት። ነገር ግን ፊዚክስ በአብዛኛው የመጣው ቲዮሪ ፓርቱ ነው። እንደዛ ነበር ስጠቀም ነበር። ኦኬ፣ በጣም አሪፍ። ኤስሲቲ እና እንግሊዝኛ ላይ አሁን ብዙ ተማሪ የሚያስጨንቀው ነገር እና ውጤቱን ዝቅ ከሚያደርገው ትምህርቶች መካከል ኤስሲቲ እና እንግሊዝኛ ናቸው። እነሱሳ እንዴት ስታነቢ ነበረ? የትኛው ሪሶርስ ስትጠቀሚ ነበረ? ሌላ ተማሪ ኤስሲቲን እንዴት ማንበብ አለበት? እንግሊዝኛስ አሪፍ ውጤት ለመስራት ማለት ነው። እንግሊዝኛ እኔ እውነት ለመናገር አላጠናውም። አራቱን ሰብጀክት በደንብ አንብቤ ከጨረስኩኝ በኋላ እንግሊዝኛ ከዚህ በፊት የወጡ የኢንትራንስ ጥያቄዎችን ነበር ስሰራ የነበረው። ኦልሞስት ትሬንዱ ተመሳሳይ ስለሆነ ማለት ነው። ከዛ በተጨማሪ ደግሞ ማርቨል እንግሊሽ ቲዩብ አለ። እሱ ላይ የተለያዩ የእንግሊሽ ፓርቶችን የፈተናው ፓርቶችን እንዴት በቀላሉ መስራት እንችላለን፣ የተለያዩ ትሪኮችን እንዴት መጠቀም እንችላለን የሚለውን ነበር ሳየ ነበረው። ኤሴት ላይ ደግሞ እንደሚታወቀው እንግሊሽ ፓርቱ ከበድ ይላል። ሲኖኒየም አንቶኒየም የምንላቸው ከበድ የሚሉ ፓርቶች ስላሉ ማትስ ፓርቱ ላይ ነበር ፎከስ ያደረኩት። ማትስ ፓርቱ ሪላቲቭሊ ቀለል ስለሚል ማለት ነው። ስለዚህ እነዚህ አራቱን ሰብጀክቶች በደንብ መስራት እና እንግሊሽ ጥያቄ መስራት መለማመድ፣ ከዛ ኤሴቲን ደግሞ ማትስ ፓርቱ ላይ ነበር በጣም ስሰራ ነበር። እንጂ በጣም ቴንኪው። ሜንሊ ፎከስ አድርገሽ ስታነብ የነበረው ምን ላይ ነበረ? ቴክስት ቡክ ላይ ነው ወይስ ሪፈረንስ ቡክ ላይ ነው? ቪዲዮ ነው? እንዴት ነው? እስኪ አንድ ነገር እኔ ሳነብ የነበረው ቴክስት ቡክ ነው። ምንም አይነት ሪፈረንስ አልተጠቀምኩም ለመናገር። ቴክስት ቡኩን ግን ከመጀመሪያው ከኢንትሮዳክሽን ጀምሮ እስከ መጨረሻው ነበር ሳነብ የነበረው እና ቴክስት ቤዝድ የሆነ ፈተና ስለሚወጣ
ቴክስቱ ላይ ያሉ ሪቪው ኢኩዌሽኖችን እንደገና ኢንትሮዳክሽን ላይ ያሉትን ይሄ ዩኒቱን ከጨረስን በኋላ ምን ምን ማወቅ አለብን የሚሉትን ነገሮች እያየሁ ነበረ። ቴክስት ቤዝድ ነበር ንባቤ እንዳለ። በጣም አሪፍ ቴንኪው። ለምን እንደዛ ጠየቁሽ መሰለሽ? አንዳንድ ተማሪዎች ቴክስቱ ወደዛ ይተውና ሪፈረንስ ቡክ ብቻ ላይ ፎከስ የሚያደርጉ በጣም ብዙ ተማሪዎች አሉ። በኋላ ፈተና ላይ ሲገቡ ይሸወዳሉ። እና ስለዚህ አንድ ተማሪ ለኢንትራንስ ኤግዛም እየተዘጋጀ እስከሆነ ድረስ ፎከሱ መሆን ያለበት ቴክስት ቡክ ላይ ማለት ነው። አዎ በደንብ ኦኬ ቴንኪው። ሌላ ደግሞ እንዴት ኮሚትድ ሆነሽ እየቀጠልሽ ነበር ፈተና እስኪደርስ ድረስ? ሌላ ተማሪሳ እንዴት ኮሚትድ ሆኖ መቀጠል ይችላል ፈተና እስከሚደርስ ድረስ? እሺ ኮሚትድ ሆኖ ለመቆየት እውነት ለመናገር አስቸጋሪ ነው። አንድ ነገር ላይ 10 ወር ሙሉ መቆየት በጣም ይከብዳል። እና እኔ ሳደርግ የነበረው ምንድነው መሀል ላይ ብሬክ ለመውሰድ ሞክሬያለሁ። ትንሽ ስህተት አደረኩኝ ብዬ ማስበው እኔ ብሬኮችን አላዘጋጀውም ነበር። በቃ ቀጥታ ለማንበብ ነበር የወሰንኩት 10 ወሩን ሙሉ ማለት ነው። እና ለራሴ እረፍት አልሰጠሁትም። ግን ተማሪዎች መሀል ላይ እረፍት እየሰጡ ለራሳቸው ማይንዳቸውን ሪፍሬሽ እያደረጉ ቢሄዱ ሞር ኢፌክቲቭ ይሆናሉ ብዬ አስባለሁ። ሶ ኮንሲስተንት እንዲሆኑ የሚያደርጋቸው የሆነ ያክል ጋፕ ለራሳቸው እረፍት መስጠት አለባቸው። ቴንኪው። ሌላ ደግሞ በጣም ብዙ ተማሪ ዲስትራክት የሚሆነው በሶሻል ሚዲያ ነው። እንዴት ሶሻል ሚዲያን አቮይድ ማድረግ ይችላሉ? ሶሻል ሚዲያ እንዴት አቮይድ ማድረግ ይችላሉ? እኔ መጀመሪያ ሶሻል ሚዲያ ላይ ብዙም አልነበርኩም። ግን 12ኛ ክፍል ስገባ እንደ አጋጣሚ ቲክቶክ አካውንቴ ጠፋ እና ቲክቶክ እየተጠቀምኩ አልነበረም በሰዓቱ። ሌሎች ኢንስታግራም፣ ቴሌግራም የምንላቸውም ነገሮች ላይ ብዙ አዲክትድ አልነበርኩም ከዛ በፊትም። ስለዚህ ያ ነገር አላስቸገረኝም። ግን ምንድነው አብዛኛው ዘዴ ከሶሻል ሚዲያ በላይ የሚጠቅመንን እና የሚያዋጣን ነገር ማወቅ ይመስለኛል። ምክንያቱም ተማሪ ከሆነ ድረስ ትምህርት ነው ቅድሚያ መስጠት ያለብን ነገር። ከዛ በኋላ ሁሉም ነገር ይደርሳል እና አንዳንዴ እንደውም ማጥናት ሲከብደን ምናምን ቶሎ ነው ወደ ሶሻል ሚዲያ ላይ እንሄዳለን። ከዛ ሰዓታችንን ይበላዋል። እንደዛ በሚፈጠርበት ሰዓት ይደርሳል እያልኩኝ ነበር ራሴ እንትን ነው ይደርሳል ማለት 2 ወር አለን ኢንትራንስ ከጨረስን በኋላ 2 ወር ሙሉ ቁጭ ብለን ማየት እንችላለን። ሶ እነዛ ነገሮች ነበር ራሴ ስነግረኝ ነበር። ኦኬ ቴንክ ዩ። ሌላ ደግሞ ከ9ኛ እስከ 12ኛ ክፍል እንደመሆኑ መጠን አንዳንድ ዩኒቶችና ቶፒኮች በጣም ይረሳሉ። ምክንያቱም እንደ ባዮሎጂ ነገር በጣም ብዙ ፓርቶቹ ቲዮሪ ስለሆኑ ይረሳሉ እና በቀላሉ ኤግዛም ላይ ለማስታወስ የትኛውም የተጠቅመ ነበረች ስትዘጋጅ ይሳል? እኔ ስጠቀም የነበረው ኬሚስትሪና ባዮሎጂ ቅድም እንዳልኩ ኖት እያወጣው ነበር ሳነብ የነበረው። ከዛ በኋላ ትምህርቶቹን ሁሉንም ከጨረስኩኝ በኋላ ከ9 እስከ 12 ያሉትን ወደ መጋቢት አካባቢ ነው የጨረስኩት። ከዛ በኋላ የሚከብዱኛል ብዬ ማስባቸው ባዮሎጂ ላይም ሊሆን ይችላል፣ ኬሚስትሪ ላይም ይሄ ከባድ ዩኒቶች የሚባሉ አሉ። ብዙ ጥያቄ የሚወጣባቸው የሚባሉ ዩኒቶች አሉ። ብዙ የሚሸመደድ ነገር ያለባቸው ዩኒቶች፣ እነሱን በጣም ብዙ ጊዜ ነበር ደጋግሜ ሳያቸው የነበረው። ሪቫይዝ አድርግ የነበረው እነሱን ዩኒቶች ነበር። በጣም ቴንኪው። ሌላ ደግሞ አንድ ተማሪ ስለ ኢንትራንስ ኤግዛም አይነት ማይንድሴት ያስፈልጋል? ምንድነው ፈተና ክፍል ከገባን በኋላ ዲስትራክሽኖችን አቮይድ ማድረግ መቻል አለብን። ታይማችንን ሊወስድ የሚችል ማለት ነው። እኛ ኮምፒውተር ቤዝድ ፈተና ነበረ የምንፈተነው። ስለዚህ ሰዓት ተሰጥቶታል። በቃ ሰዓቱ ከዘጋ ዘጋ ነው። በዛ ምክንያት የምናጥፋው ሰዓት መኖር የለበት። ስለዚህ ከጎናችን ለማውራት መሞከር፣ ፈተናው ከመጀመሩ በፊት እንትን የሚባለውን ጥያቄ ታውቂዋለሽ ወይ እንትን የሚባለው ፎርሙላ ምናምን ስትባል የሆነ እንትን ትሆናለህ፣ ቴንሽን ትሆናለህ እና በቃ አንብበናል ጨርሰናል። ፈተናው ላይ ስንገባ ምንም ነገር ለማስታወስም ሆነ ወደኋላ ለመመለስ ይሄን አላውቀውም ይሄን አላነበብኩም ምናምን ማለት ማቆም አለብን። በቃ ጀስት ጥያቄው ይመጣል፣ ካላወቅነው አላወቅነውም ነው። የምናውቃቸውን ሰርተን ለመውጣት ራሳችንን ማዘጋጀት ያስፈልጋል ብዬ አስባለሁ። ኦኬ በጣም ቴንኪው። ቀጣይ ጥያቄ ደግሞ አንቺ ከዚህ በላይ ለመስራት ሌላ የምታስተካክሉ ነገር ካለ እስኪ ነገር ሌላ ተማሪ እንዲያስተካክል። እሺ እኔ የማስተካክለው ብዬ ማስበው ብዙ ጥያቄ አልሰራው መስራት የነበረብኝን ያክል እና ከዚህ በፊት የነበሩ ኢንትራንስ ኤግዛሞችን ሰርቻለሁ፣ ግን ከዚህ በላይም ግን መስራት ይችል ነበር እና በደንብ ጥያቄ ፕራክቲስ ቢያደርጉ ፈተናውን እንትን ይሉታል። በቃ ከፈተናው ጋር ይለማመዳሉ እና ተማሪዎች ያንን የሚያደርጉ እመክራለሁ። ኦኬ በጣም ቴንኪው። ሌላ ደግሞ አሁን የ2018 ኢንትራንስ ኤግዛም ተፈታኝ ሆኖ ጥናት የጀመረም አለ ያልጀመረም አለ እና ለጀመረ ተማሪ ምን ትያለሽ? ላልጀመረ ተማሪ ምን ትያለሽ? ለጀመሩ ተማሪዎች ጥሩ ነው።
ቀጥሉበት። መሀል ላይ እንዳይደክማቸው ቅድም እንዳልኩት ብሬክ እየወሰዱ ለአይምሯቸው ነፍስ እየወሰዱ ምናምን ማንበብ መቀጠል አለባቸው። ምክንያቱም 10 ወር በጣም ረዥም ነው ስለ አንድ ነገር ለማሰብ ለመስራት እና ብሬክ እየወሰዱ ለማንበብ ይሞክሩ። ኮንሲስተንት ይሁኑ። ማንበብ ላልጀመሩ ተማሪዎች ደግሞ ገና መስከረም ላይ ነው ያለ ነው። ግን ደግሞ ገና መስከረም ላይ ነን ብለን ካልጀመርን ወራቶቹ በጣም እየፈጠኑ ነው የሚሄዱት ሳናስበው እና ለመዘጋጀት ለመናገር ከ6 ወር 7 ወር ምናምን በቂ ናቸው። እንደው ዝም ብለን ካየነው ለማንበብ ብቻ ማለት ነው። ሌላውን ጊዜ ጥያቄ ለመስራት መጠቀም እንችላለን። ግን ጊዜ አለኝ ብሎ ማቃጠል ማለት ነገ 6 ወርም ሲቀረው ጊዜ አለኝ የሚል ሜንታሊቲ ነው የሚኖረው ያ ሰው ማለት ነውና ዛሬ ቢጀምር አይጎዳውም። በቃ ጊዜውን በአግባቡ እየተጠቀመ እንደውም ዛሬ ጀምሮ የሆነ መሀል ላይ እያረፈ ሲሄድ የሆነ ኮንፊደንስም ቢውልድ ያደርጋልና ምንም ካልጀመረ ተማሪ ትንሽ ያጠና ተማሪ ይሻላልና ቶሎ ቢጀምሩ ነው መመክረው። በጣም አመሰግናለሁ። መጨረሻ ላይ ደግሞ አሁን ብዙ ተማሪዎች የመንግስት ትምህርት ቤት ተማሪዎች ናቸው። ብዙ የሚወርቁም እነሱ ናቸው በብዛት ማለት ነው። እና አንዳንዶቹ አስተማሪዎቹ በደንብ አያስተምሩም። ሌላ ደግሞ አስተማሪዎቹ በደንብ እያስተማሩ እነሱ ቤት ስለሌላቸው ምናምን ናቸው። እና እነሱ ለማለፍ ወይም አሪፍ ውጤት ለመስራት ምን ማድረግ አለባቸው? እኔም የመንግስት ትምህርት ቤት ተማሪ ነኝ ከ9ኛ ክፍል ጀምሮ ማለት ነው። ኦኬ። ስለዚህ 9ኛ ክፍል ከ8ኛ ክፍል ጨርሰን ከግል ትምህርት ቤት ወደ መንግስት ትምህርት ቤት ስንገባ በጣም ነው የገረምን። ማለት የግል ትምህርት ቤት የታወቀ ነው፣ መምህራኖቹ በደንብ ያስረዳሉ። ብዙ አንተ ኮመንት መስጠት ትችላለህ ትምህርት ላይ። የመንግስት ትምህርት ቤት ሲሆን ግን እንደዛ ማድረግ አችልም። አስተማሪ ያደረገውን ነው የምትከተለው እና 9ኛ ክፍል ላይ ነው እኔም በራሴ ማንበብ መለማመድ የጀመርኩት። ምክንያቱም አስተማሪዎቹ በቂ የሆነ ኢንፎርሜሽን አይሰጡንም። ኢቭን ያልተማርነው ምናምን ይወጣል። በጣም ብዙ ነገር አለ የመንግስት ትምህርት ቤት ላይ፣ እውነታቸው ነው ተማሪዎቹ። ስለዚህ እኔ ምንድን ያደረኩት 9ኛ ክፍል በቃ አየሁት ትሬንዱን እንዴት እንደሆነ። ግን ከ10ኛ ክፍል ጀምሮ መጽሐፉን ራሴ ነኝ በቃ ቃል በቃል ከመጀመሪያ እስከ መጨረሻው ፔጅ ሳንብ የነበርኩት ራሴ ነኝ እና ያ ከ10ኛ ክፍል ጀምሮ የነበረው ልምድ ስላለ 12ኛ ክፍል ላይ መጽሐፍ ለማንበብ አልከበደኝም። እና እውነት ለመናገር ባዮሎጂ ራሱ 12ኛ ክፍል ሁላችንም ማለት ይቻላል መጽሐፉን በራሳችን አንበን ነው የተፈተነው ከመጀመሪያ እስከ መጨረሻው። ስለዚህ ያ ልምድ ነበረኝ። መንግስት ትምህርት ቤት ነው፣ አዎ ብዙ ክፍተቶች ሊኖሩበት ይችላሉ። ስለዚህ ያንን ከድሮ ጀምሮ ነው ላይክ እየተለማመድኩት የመጣሁት መጽሐፉን ማንበብ ሰው አልከበደኝም። በጣም አሪፍ ነው። መጨረሻ ላይ ደግሞ 9ኛ እስከ 12ኛ ክፍል ላሉት ተማሪዎች የምትመክሪ ምክር ካለ እድሉን ለአንቺ ይሰጣለሁ። 9፣ 10፣ 11 ያሉ ተማሪዎች ምን ማድረግ ያለባቸው? የሚማሩበት ግሬድ ላይ ነው ፎከስ ማድረግ ያለባቸው። የሚማሩትን ግሬድ ለምሳሌ 9 ከሆነ 9 ይማራሉ። ከዛ ክረምት ላይ ትንሽ ጥያቄዎችን ለመስራት ቢሞክሩ፣ ሪቫይዝ ለማድረግ ቢሞክሩ 12 ላይ ሲመጡ አይከብዳቸው። 10ም እንደዛው። ትንሽ የሚከብድ 11ኛ ክፍል ትምህርት ነው ተብሎ የሚታሰበው ብቻ ከ9 እስከ 11 ያሉትን እንደዛ ግሬዳቸው ላይ ያለውን ብቻ እያነበቡ ጥያቄ እየሰሩ ክረምት ላይ ትንሽ ሪቫይዝ ለማድረግ እየሞከሩ ቢሄዱ 12 ላይ ብዙ ነገር እየቀለለ ነው የሚመጣውና እንደዛ ቢያደርጉ ነው የምመክረው። ኦኬ፣ በጣም ቴንኪው። አሪፍ ቆይታ ነበረን። አንቺም ለተማሪዎች ልምድሽን ለማካፈል ስለመጣሽ በጣም ቴንኪው። እኔም በጣም አመሰግናለሁ። እሺ፣ እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። ሌላ እንድጠይቅላችሁ የምትፈልጉ ጥያቄዎች ካሉ ኮመንት ላይ መጻፍ እንዳትረሱ። ደህና ቆዩልን።